እሺ ማሪ ወይ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? ነው 3 ወር ነው። በቃ አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሄ ሳህን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? እንዴ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል። በቃ 2 ወር። አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለኩ ፈልጌው ነው የተቀመጥኩት። አይኔ ፈለገሽ ሆነ አላልኩም። አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው አይደል? 1 ዳቦ ብታረጊ ይሄ ደግሞ በማከም የምትጠጪው እንዴ በብርጭቆ የሆነ አንዳንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሯርጬ ነው የምመጣው። ይሄን ነገር ስለማጠብ አይደል እንዴ ምን አገናኘው ከማጥባት? አይ እንዴ 1 ዳቦ አሁን ቁርስሽ ነው አይደል? 1 ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። የምር ነው? ምን ማለት ነው የምር ነው? አይ እኔ አጥሚትም አልጠጣም ታውቃለህ። አጥሚት አልበላም ታውቃለህ። ጨጓሬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው የሄዱት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ልብስ የሚያጥባል አይደል እኮ ይሻላል። ይሁን እንደምን ያለቀስሽ ነው? አይ አለቅሳለሁ እንዴ እንድታለቅሽ እኮ አይደለም እንደዛ ያልኩሽ ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል። ምን እንደሚያስለቅስሽ? ኧረ እኔ አላለቀስኩም። ለማለቅሳለሁ። ምን እንደሚያስለቅስሽ? አላለቀስኩም እንዴ 2 ልጅ አለ አይደል? እሱ ወጪ አለ እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆያል አልኩህ ነበር እኔ። አንተ ነህ ሁለተኛ እንውለድ ያልኩህ እኮ። እንውለድ ግን አሁን እኮ 2 ወር ሙሉ ተቀመጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው። በቃ 2 ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንዴ። ካልሆነ ደግሞ ማትወጪ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሻ? እሺ እያለቀሽ ነው? አላለቀስኩም። አንቺ ስቀልብ ፕራንክ ነው። ስሚ ማሪ አንቺ ዳግ አንቺ እየቀለድኩ ነው። ስሚ ዳግ ሰውን የሚያውቁስል ነገር እያደረኩ ፕራንክ ነው የሚባል ነገር አለ እንዴ? ያው ለምን አሰርዳባ በይብሪስ ነው የሚያምሻል? ለማን ነው የምሰራው? የምር እየቀለድኩ ነው። አንቺ አመረርሽ ነው ወንድሻል ይቅርታ። አመረረች። እኔ እየቀለድኩ ነበር። እኔ እንደማንኛውም ኢትዮጵያዊ ፍራንክ አድርግሽ ልጅ ለምን ይቀርብሻል? ታመረልሽ እንዴ እያወቅሽ አይ ሲሪየስ ነው በጣም ነው እንዴ? ታዲያ ፍራንክ ላደርግሽ እንዴ? ይቅርታሽ ወድሻለሁ። እኔ ፍቅር
ከትላንት ወዲያ በሰራሁት ቪዲዮ ማለት ነው። በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል ብዬ አስቤ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቀህ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ አንቺ የሚመጠን ካሳ እንደሌለ አውቃለሁ። ምክንያቱም እነዚህ ነው የመሳሰሉ ልጆች ሰጠሽኛል ብዙ ነገር አለ በእኔና ባንቺ ማለት ያሳለፍነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። ግን ያው በሚታይ ነገር ሰውም ካሳት ስላለኝ ትንሽዬ ካሳ አዘጋጅቼልሻለሁ። ይመጥንሻል ብዬ አይደለም፣ ሁሉም ሰው እንዲያውቅ ፈልገው ይመጥናታል ብዬ አይደለም። በዛ ላይ ደግሞ ያው ብዙ ሰው ወዶሻልና ሚስቴን ደግሞ ስለወደዳችሁልኝ አመሰግናለሁ። ለብዙ ሴቶችም ትምህርት ትሆኛለሽ ብዬ አስባለሁ፣ ከባሎቻቸው ጋር ለሚፋተጉ ማለት ነው። እና ወድሻለሁ። እኔም ስለምወድክ ነው የገባኝ። ላስከፋሽ ፈልጌ አይደለም እንጂ እኔም ስለምወድ ነው የገባኝ። የሆነች ልጅ አለች ብቻ መጀመሪያ ላይ ትንሽ ቀረብ ያለ ፖስት ያደረገች እና በእሷ ትእዛዝ ነው ስጦታ የገዛሁት እና እርግጠኛ ነኝ ያው እናንተም እንደምትደሰቱ እርግጠኛ ነኝ። ያው ትልቅ ስጦታ ነው ብዬ አይደለም፣ ግን የቻልኩትን አድርጌ ትንሽ ላስደስታት ብዬ አስቤ ነው እና ይቅርታ እንደምታደርጉልኝ እርግጠኛ ነኝ። እና ፎሎ ላደረጋችሁኝ ደግሞ አመሰግናለሁ። ትንሽ ፔጅ ትንሽ ከፍ ብሏል በኔጌቲቭ ነገር ቢሆንም ማለት ነው፣ ግን ቴንኪዩ ለሁላችሁም። የሰደባችሁኝንም እወዳችኋለሁ። የሀገር ስድብ ነው፣ ግን አትሊስት እኔ የምትሰርቡኝ እሷን ስለወደዳችሁ ደስ ብሎኛል። እናመሰግናለን ስለሁሉም ነገር። ከዚህ በኋላ በተሻለ ነገር ለማምጣት እንሞክራለን። አመሰግናለሁ። በጣም የምትያቸው ነገር በጣም አመሰግናለሁ። በጣም ነው ደስ ያለኝ ማለት በቃ ለሴት ልጅ እንዲህ በመሆናችሁ በጣም ደስ ብሎኛል እና በጣም አመሰግናለሁ። ላሳያችሁኝ ፍቅር በጣም አመሰግናለሁ። ላሳያችሁኝ ክብር በጣም አመሰግናለሁ። ይሄን ነው ማለት ፈልገው። እንወዳችኋለን። ቴንኪዩ። እንግዲህ 600,000 ቪው ነበረውና እንደዛ ኤክስፔክት አላደረኩም ነበር እኔ። ስለዚህ ሼር እያደረጋችሁ አይተው ለተከፉ ለ600,000ዎቹም እንደምታደርሱልኝ እርግጠኛ ነኝ። አመሰግናለሁ። ቻው። ይሄ ቪዲዮ ደጋግሜ አይቼዋለሁ። እንባ የተናነቀኝ 3ቱም ጊዜ ጨረስኩት ማለት ነው። እና እንድትጠነቀቁ የምፈልገው ግን ምንድነው ታውቃላችሁ? ይሄ ስሜት በቃ የወለደች እናት ናት የምትረዳው። በእርግዝናችሁ ወይም በአራስነታችሁ የተደረገላችሁም አትረሱም፣ ያደረጓችሁም አትረሱም። በነገራችን ላይ በተአምር በቃ እቺ በቃ እንዴት ነው በቃ ትንሽ ነገር ፈልጋችሁ ትንሽ ነገር ያገዟችሁ ሰዎች አትረሱም። ትንሽ ነገር ደግሞ ያረጓችሁ ሰዎች ደግሞ የዛሬ 30 ዓመት 20 ዓመት ቢሆንም አትረሱም። በነገራችን እንደ ልክ በትላንትና እንደተደረገ ነው ሆኖ የሚሰማችሁ እና በጣም ጥንቃቄ አድርጉ። አራስና እርጉዝ ጥንቃቄ አድርጉ። እና እቺ ልጅ ሳያት አንዲያ ነገር አንተ አትረባ ምትረባ አይደለም። ለመጀመሪያ ጊዜ አይደለም ደግሞ ይሄ ፕራንክ አይደለም። በነገራችን ላይ ከዚህ በፊትም በንግግርም ሆነ በድርጊትም ሆነ ልጅቷን አቁስልሃታል። በቃ ያስታውቃል።
በቃ እኔ የተረዳሁበት እስቲ ጻፉ ውስጥ እናንተ ከቪዲዮ የተረዳችሁት ነገር አለ። ሁለቱም ቪዲዮ አየሁት። የመጀመሪያውም አየሁት፣ ከዛ በኋላ ደግሞ ይቅርታ ብሎ ደግሞ የሰራውን ቪዲዮ ደግሞ ጊፍት ሲሰጣት አየሁት። ምንም ደስተኛ አይደለችም ልጅቷ። ግን አትረባም አንተ። በዚህ አጋጣሚ ግን ቀልድ አድርገህ ልክ ልኳን ነው የነገርካት እና አንቺን ግን የኔ በቃ አለ አይደለ እርጋታዋ የኔ ቆንጆ ደግሞ እንዴት እንደምታምር ድርብብ ያለ ላንተ የምትገባ አይደለችም እቺ እንቁ የሆነች ሚስት የሆነት እና በደንብ ቪዲዮ ነገር አጥፋላት። በቃ ቪዲዮን አጥፋላት። አንተ እዛ ላይ ትንሽ ፎሎ ምን ልታረገው ነው? በዚህ ያገኘው ፎሎወሮች ማለት ነው ምን ልታረጋቸው ነው? ምንድነው የሚያደርጉልህ? ሚስትህን አዋርደህ አንተም ተሰድበህ ምንድነው የሚያደርግልህ? አንዳንድ ጊዜ ብር በቃ አለ አይደለም ለትዳራችሁ ለቤተሰብ ክብር ስጡ እባካችሁ። አንቺን ግን በቃ የተረዳሁት ነገር አለ። አላውቅም ለምን እንደሆነ አላውቅም። የተረዳሁት ነገር አለና የአንቺ እርጋታሽ ግን እሱን ግን አትረባም አንተ። ይሄንን ቪዲዮ ሳየው በጣም ነው ውስጤ የተላወሰው፣ አንጀቴን የበላችኝ። ላላያችሁት ሰው ባሏ ፕራንክ ላርጋት ብሎ ላይክ ስራ መስራት አለብሽ፣ ገና 2 ወር አራስ ናት እና ሁለተኛ ልጇን በጣም ትንሽ ልጅ ትመስላለች፣ ወይ ወተሽ ስሪ ወይ ደግሞ ብዙ አትቢ፣ በጣም ብዙ እየበላሽ ነው እና አልቻልኩም ምናምን አላትና በቃ አለቀሰች በጣም እና አስለቀስኳት ብሎ ነው እሱ ፖስት ያደረገው። በኋላ ፕራንክ ነው ሲላትም በቃ በጣም ታሳዝናለች። ብቻ ቪዲዮን ካላያችሁት እዩት። በዚሁ አጋጣሚ የምልላችሁ ፈልጌ ነው ይሄንን ሀሳብ ያመጣሁት። ሁሉ ጊዜ ፋይናንሻሊ ሴቶች ፉሊ ዲፔንደንት ከሆኑ ወንዶቹ ላይ በቃ እንደፈለጉ ነው ኮንትሮል የሚያደርጉት እና ለዚህ ነው በቃ ቢያንስ የሆነ ነገር የራሳችሁ ይኑራችሁ የሚባለው። ለምን ትንሽ ነገር አትሆንም? አይ ችግር የለውም አንቺ ስራ አቁሚና ልጆቹን ተንከባከቢ፣ እኔ ሙሉ ከቨር አደርጋለሁ፣ ኦር ከቤት እንድትወጪ አይፈልግም፣ ስራ እንድትሰሪ አይፈልግም። የብዙ ባሎች እንትን ነው የኢትዮጵያ ባሎች ማለት ነው፣ ኢትዮጵያዊ ሀበሻ ባሎች ኖ በይ። ያ ትንሽም ቢሆን የራስሽ ኢንካም ይኖርሽ እና እያለቀሰች በቃሽ አልበላም ማለች። አንቺም የራስሽ ኢንካም ሲኖርሽ እሱም አንቺ በሱ ቁጥጥር ስር እንዳልሆንሽ ሲያቅ አንቺን ኢቨን ትሪት የሚያደርግበት መንገድ ሪስፔክቱ ራሱ ይቀየራል። ብቻ በጣም አዝኛለሁ። ስለሰማችሁኝ አመሰግናለሁ። እናንተም ያላችሁን አስተያየት ኮሜንት ላይ ጻፉልኝ።